ጽናት አዋረደቻት የአደይን እናት። አደይ ከባድ ውሳኔ ወሰነች። ዶክተሩ ጋ ሂዳ አግባኝ አለችው። ደነገጠ። እንደምትወደኝ አውቃለሁ፣ ሁሉንም ነገር ዳይመንድ ነግሮኛል። ቢያንስ እኔ እንደ ወንድም ቀርቤ ትሪት ላደርግ ነበረ። አሁን ግን ሁሉም ነገር ስላስጠላኝ የምወደውን ሳይሆን የሚወደኝን አግብቼ መኖር ነው የምፈልገው። ስለዚህ እባክህን ዶክተር አግባኝ እባክህን እያለች ስትል በጣም ደነገጠ። አደይ እባክሽ ዲብ እንደሚያፈቅርሽ በጣም ታውቂያለሽ። ስለዚህ እንደዚህ አይነት ፈተና ባትሰጪኝ ይሻላል ብሎ ሲላት፣ እንደዛማ ከሆነ የእውነትም የውሸት ነው ማለት ነው ፍቅር። ትሰማኛለህ? እናንተ ወንዶች አስመሳዮች ናችሁ። አረ ተረጋጊ አደይ፣ ሁሉንም ነገር ለምንድነው የማታስረጅኝ ብሎ ሲላት፣ ምን እንዳስረዳህ ጠብቀህ ነበረ። ትሰማኛለህ? ይቺ አረመኔና ጨካኝ ሴትዮ ናት። ከየት እንደመጣች ራሱ አላውቅም። ቤተሰቦችን እኮ አዋረደች፣ ክብሬን ዝቅ አደረገች። ስለዚህ እኔ አደይ ማን እንደሆንኩኝ ልክ ልኳን ማሳየትና እኔ ማን እንደሆንኩኝ መናገር ይጠበቅብኛል ብላ አለች። እጅጉን ደነገጠ ዶክተሩ። በሌላ በኩል ዳይመንድ ትሰማኛለህ ዶክተር፣ የእውነትም አደይን የምትወዳትና የምታፈቅራት ከሆነ አሁን ካጠገቧ ልትሆን ይገባል። አይ የምትል ከሆነ ደግሞ እመነኝ ሁሌም ይቆጭሃል ብሎ አለው። አረ ተረጋጋ። ቆይ ምን እያልክ ነው ዳይመንድ? እሷ እኮ ባለትዳር ናት። ስለዚህ የዛሬ ችግሮች ደግሞ ነገ ይፈታሉ ማለት አይቀርም። ስለዚህ ነገ የሚፈቱትን እያየህ ለምንድን ነው እንደዚህ የምታደርገው ብሎ ሲለው፣ አይ በዚህ ነገር የሚፈታ አይመስለኝም። ትሰማኛለህ? መቼም ቢሆን የአደይ ጉዳይ አይፈታም። እናቲቱ እኮ በጣም አረመኔና ጨካኝ ናት። ጭራሽ ለማንም ክብር የላትም። ትሰማኛለህ? እኔ በፍጹም ሮማን እንኳ እዛ እንድትቀመጥ አልፈቅድላትም። አይደለም አደይ ብሎ አለ። ኧረ እባክህ ተረጋጋ ብለውም፣ ትሰማኛለህ? እኛ እኮ አደይን እዛ ሰፈር እንደ አይናችን ብሌን ነው የምንሳሳላት። ታዲያ እሷ ማናትና ነው እንደዚህ እህቴን የምትናገረው? በቃኝ ተወኝ እያለ ሲል ዶክተሩ እቅፍ አደረገና ተረጋጋ በል፣ ሁሉንም ነገር እኛ እናስተካክለዋለን። ስለዚህ እባክህም ብሎ ሲለው፣ አይ ከዚህ በኋላ እባክህም ብሎ ነገር የለም። እኔ የማደርገውን ነገር በሙሉ እኔ አውቃለሁ። እኔ እኮ ዳይመንድ ነኝ ብሎ ሄደ። በሌላ በኩል ባቡሬና እንዲሁም አደይ ተገናኝተው፣ ምንድነው አደይ የተፈጠረው ነገር? ኧረ እባክህን ተወኝ። ጭራሽ እኮ ልትፈቅድልኝ ፍቃደኛ አይደለችም እኮ። ምን እንደተፈጠረ ልነግሪኝ ትችያለሽ? እኔ እንደማልመጥነውና እኔ ወራዳ ሴት እንደሆንኩኝ ነገር አቀራቅራ ፍቅር ተናግራለች። እኔ ያችን ፍቅርንማ እገላታለሁ እመኝኝ ብሎ ሲል፣ ተረጋጋ። እንደዚህማ እንድታደርግ በፍጹም አልፈቅድልህም። በቃ አንዴ እኮ እሷ ምርጫዋን መርጣለች አይደለም? ፍቅርን መዳርና ፍቅር ካልሆነች ደግሞ እታለም የማትፈቅር ከሆነ ሌላ ሴት ፈልጋ ድራው ለመሄድ ነው የመጣችው። ስለዚህ እኔ ከዚህ በኋላ የእናቴንም ባማበስ ስለምፈልግ ሂጄ ዶክተሩን አግባኝ እለዋለሁ ብላ ስትል በጣም ደነገጠ። ምን እያልሽ ነው አደይ? ኧረ አንቺ ልጅ ችግር አለብሽ እንዴ? ምን ነው አልሰማህም እንዴ ባቡሬ? ምኑን? ዶክተር እኔን እንደሚወደኝና እንደሚያፈቅረኝ አደይ ብሎ ገልጾ ባይናገርም እንኳ በቅርቡ የምታገባ ልጅ ናት ብሎ ሁሉንም ነገር ለዳይመንድ ነግሮታል። ስለዚህ ዳይመንድ ደግሞ ገብቶታል። ምን? አዎ እኔን እንደሆነ ገብቶታል። ስለዚህ የሚወደውን ሳይሆን የሚወደኝን ባገባ ነው ለእኔም የሚሻለኝ። በቃ ተወኝ ብላ ስትሄድ በጣም ደነገጠ። ቆይች ልጅ ወዴት እየሄደች ነው? ጭራሽ ይባስ ብዬ በገዛ እጇ አሮንቃ ውስጥ ልንከታት ነው ማለት ነው። አረ ቶሎ ወደ ሊልዬ ጋር ሊሂድ ብሎ እልል ጋር ሂዶ ባቡሬ ሁሉንም ነገር ሲነግራት፣ እውነት ለመናገር ምን እንደምልህ አላውቅም። ምን ማለት ነው ሊልዬ? እባክህ እንደውም ሁሉም ነገር ቢቀርባት ይሻላል። ሴትየዋ እኮ በጣም ጨካኝና አረመኔ ናት። ምንም ለሰው ክብር የላትም። ትሰማኛለህ? እንደውም ትንሿ ቤዛ ወይም ትንሿ ፍቅር ብላ ብትላት ይሻላል። ምን?
አዎ እውነት ለመናገር ክብር የሌለው ትዳር ምን ይሰራል ብለህ ነው? እስኪ ንገረኝ። በእርግጥ አደይ እንደምትጎዳ አውቃለሁ። ዲቭንም በጣም እንደምታፈቅረው ጠንቅቄ ነው የማውቀው። ግን ደግሞ በፍጹም እንደዚህ እንድትሆን አልፈቅድላትም ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። አደይ ቬሎዋን ከለበሰች በኋላ እጅጉን በከባዱ ሁሉም ነገር ተበላሻሸባት። ዴቭ እባክሽ አደይ ሂጅና ልብስ መግዛት አለብን ብሎ ሲላት ምን እያልክ ነው? ስለምን ልብስ ነው የምንገዛው ብላ ስትለው አይ በሌላ ነገር እኮ ሳይሆን ያው እናቴ በጣም የተገላለጠ ልብስና እንዲሁም ወጣ ያለ አለባበስ ስለምትፈልግ ነው። እናም እንድትወድሽ ብዬ ነው። ምን ዴቭ ትሰማኛለህ? እኔን እኮ ያገኘኸኝ እንደዚህ ሁኜ ነው። ጭራሽ እረ እንደዚህም ሁኜ አይደለም የቤት ሰራተኛ ሁኜ ነው እንጂ ያገኘኸኝ ሌላ ስዘንጥና ስጨፍር አይተኸኝ ታውቃለህ እንዴ? ስለዚህ ይሄንን ነገር ብትረሳው ይሻልሃል። ምን ማለት ነው አደይ? ነገርኩህ። እኔ እናትህ እንድትወደኝ የምፈልገው በንጹህ ማንነቷ እንደዚያው እንደሆንኩ ነው እንጂ ከዛ ተቀይሬ የምትወደኝ ከሆነ ምንም ነገር አልፈልግም። ትዳር ቅምጥል ጉድ አፈላች። ቅምጥል ኪንጎ ያስወጣውን በሙሉ ሂጄ ጉድ ነው የማረጋት። እሷ ማናትና ነው የኔን የምታስወጣው ብላ ስትል፣ አረ ተረጋጊ ቅምጥሌ፣ በዚህ ነገር እኮ የሚስተካከል አይመስለኝም። ደግሞም ምናልባት እሷ በሌላ ነገር ፈልጋው አልፈልግሽም ብሏት ሊሆን ይችላል ብሎ ሲላት፣ ታዲያ እሱን ነገር ለምንድን ነው ያልነገረችኝ? እስኪ ንገሪኝ ማዘሯ፣ እሷ ማናትና ነው የኔን ኪንጎ ከስራ የምታስወጣው እያለች በጣም ግርግር አበዛች። አይ እንግዲህ አታብዡ ቅምጥሌ፣ በቃ አንድ ጊዜ የሆነ ሰው አይሆንም ካለ አይሆንም ነው በቃ አለቀ አይደል እንዴ? ስለዚህ ወንድምሽም ቢሆን ስራ አፈላልጎ ያስገባዋል። እንዲሁም ደግሞ ጓደኞቹ ለምንድን ነው በዚህ ልክ ራስሽን እንደዚህ የምታደርጊው? ኧረ ተይ ግድ የለሽም ተይ። አንዳንድ ጊዜ ልታከብሪውም ይገባል። ማለቴ ሁልጊዜም ቢሆን እንደዝኩን እንደዛ አታድርግ እያልሽ እኮ ልጁን አጨናነቅሽው። ስለዚህን እባክሽን እንደዛ አታድርጊ ብላ ስትላት፣ እሺ በቃ ማዘሯ፣ ለማንኛውም ኪንጎ እንዳይጨናነቅ ሂጄ አይዞህ ልበለው ብላ ስትል፣ በጣም ጥሩ እንደዚህ ነው የሚያዋጣው። ምክንያቱም አይዞ ስትዩ እሱም ተስፋ ይኖረዋል። አይ የምትይ ከሆነ በጣም ከባድ ችግር ውስጥ ነው የምትገቡት ብላ አለች። እንደዛ ከሆነ በጣም ጥሩ፣ ለማንኛውም እኔ ሂጄ ላበረታታ ብላ ቅምጥሌ ወደ ኪንጎ ጋር ስትሄድ ኪንጎ ትክዝ አድርጓል። ምንድን ነው ኪንጎ የተከዝገው ብላ ስትለው፣ እኔማ አደይ ናታ። ደግሞ ምን ተፈጠረ? አደይ ምን አደረገች? ያው አለ አይደለ አደይ እኮ ሰርጓ ሊቋረጥ ነው እንዴ? ለምንድን አልገባኝም። በቃ ነገርኩ እኮ። አንተ ምን አገባህ ኪንጎ? ቆይ ምን እያልሽ ነው እንደዚህ የምትይው? ቅምጥል ቆይ አንቺ መቼ ነው ግን እኔን አምነሽኝ እንደ ወንድ የምታከብርኝ እንደ ፍቅረኛ እንደ ባል? ምን ማለት ነው ይሄ ደግሞ? ነገርኩሽ እኮ አዝናለች፣ ተክዛለች፣ አማቷ ክፉ ናት እያልኩሽ። ታዲያ አንተ ምን አገባህ? ስሜት አለ ትይኛለሽ እንዴ? ለሰው ልጅ ማዘን ያቆምሽው መቼ ነው? ቆይ ቅምጥል አንዳንድ ጊዜማ ማስተዋል ይገባል። ትሰሚኛለሽ? የእውነት በጣም ታሳፈሪያለሽ። በቃ ሁሌ አንቺ በፈለግሽው መንገድ ነው እንጂ እኔ በፈለግኩት መንገድ ወይም ደግሞ ለሰው እንኳ ማዘን አልችልም ማለት ነው። ታሳፍሪያለሽ ብሎ ጥሏት ከሄደ በኋላ ሂዳ ትመለሳለህ እያለች በጣም ተቆጣችው። እንደዛ ከሆነ ከዚህ በኋላ የምመለስ መስሎሻል? እኔን አያድርገኝ ብሎ ከሄደ በኋላ ቆይ ምንድን ነው ይች ልጅ ግን የማደርጋት? ሁልጊዜ መጨቃጨቅና መከራከር፣ የእውነት በጣም ታሳፍራለች እያለ በጣም ተናደደባት። ከዛም በኋላ ኪንጎን ካገኘው ዳይመንድን ካገኘው በኋላ ምንድን ነው ደግሞ ዛሬ ኪንጎ ባክህ ይቺ ቅምጥልነታ ለአደይ እንኳ ማዘን አይቻልም። በትክክል አደይማ በአሁኑ በጣም ታሳዝናለች። ደስታዋ ሁላ ነው የጨለመው ታውቃለህ። እና እኔ ስለሱ ቁጭ ብዬ እያሰብኩ ባለበት ሰዓት ለምን መሆነህ ነው ብላ ስትለኝ ስነግራት እሳት ለብሳ እሳት ጎርሳ አሁንም አረሳሃትን ብላ አትልም መሰለህ? ምን?
አዎ ውይ ይቺ ቅምጥል ግን በጣም አበዛችሁ። በትክክል የእውነት በአሁኑ በጣም አብዝተዋለች። ግን ደግሞ እኔ የማደርገውን ነገር አውቃለሁኝ። ሁሌ እሷ ያለችውን ብቻ እሺ ስለምል እኮ ነው እንደዚህ የጠገበችው ብሎ ሲል፣ አይ ተረጋጋ፣ እንደዛማ አታድርግ የፍቅር እናት፣ ኧረ እባካችሁን ተው። ይሄ እኮ ለእናንተ አይመጠናችሁም። ልጆቹን ማጋባት እንጂ እንደዚህ ልጆቹን ማለያየት፣ ቆይ እንዴት ይፈቅድላችኋል? ኧረ ታለም ግደለሽም ብላ ስትላት፣ ተይ እባክሽ አንቺ እንደውም ትዳርሽን ተቆጣጥረሽ ያለሽ እንዴት ነው ለልጄ ትዳር ልትቆሚለት የምትችይው? ገንዘብ ወዳጅና እንዲሁም እንደተባለች ሰምቻለሁኝ። ስለዚህ አርፈሽ ብትቀመጭ ይሻልሻል ብላ ስትል የፍቅር እናት እጅጉን ደንግጣ በቃ እሺ አለም እኔ ባለፈው ህይወቴ እንድትጨቁንኝ በፍጹም አልፈቅድልሽም። ምክንያቱም ያለፈው ነገር አልፏል። ደግሞ እኔ የፍቅርንና የዲቭን አባት ምንም ነገር አላደረግኩትም። እራሱ ፈልጎ እራሱ ጠፍቶ ሄደ እንጂ እኔ ምን አደረግኩት? ቆይ እኔ የእውነት ያደረግኩት ነገር አለ? በፍጹም ምንም ነገር አላደረግኩትም። ግን ደግሞ ምን ዋጋ አለው? ምን ማለት ነው? እራሱ ጠገባ፣ እራሱ እንደማላስፈልገው ተናገረ። የተፈጠረው ነገር ይሄና ይህ ብቻ ነው። በቃ እባክሽን ተይኝ፣ አሁን ምንም ነገር ባትይኝ ምኞቴ ነው ብላ አለች። እንደዛ ከሆነ በጣም ጥሩ። ከዚህ በኋላም ቢሆን በቃ በህይወታችን ጣልቃ ለመግባቱን ብትማሪ ይሻልሻል እሺ ብላ ስትል፣ እሺ በቃ ምንም ነገር አልልም፣ እናንተ እውና ወስኑ፣ የእውነት በጣም ታሳፍራላችሁ ብላ ሄደች። የፍቅር እናት ፍቅርን፣ አንቺ አረመኔ ጨካኝ፣ ቆይ አንቺ ከምኑ ነው የተፈጠርሽው? ከምኑ አፈር ነው የተፈጠርሽው? እስኪ ንገሪ። የዲቭን እና የአደይን ህይወት አመሰቃቅለሽ ምን ጥቅም ታገኛለሽ? ብላ ስትል፣ እኔ ምን አደረግኩኝ? ቆይ አልገባኝም። ያጠፋሁት ጥፋት አለኝ እንዴ? እውነቱን አይደል የተናገርኩት? እንደማትመጥነው መናገር ይህ ስህተት ነው? አዎ ምንም አይመለከትሽም ነበር። ደግሞ ታውቂያለሽ፣ ከአንቺ 10 እጥፍ ትሻላለች። ምን ማለት ነው ደግሞ ይሄ? በምን ነገር? በሁሉም ነገር። እሷ እኮ በጣም አስተዋይ እንዲሁም ሩህሩህ ናት። አንቺ አለሽ አይደል እንዴ አረመኔ ጨካኝ። የእውነቴን ነው ምልሽ፣ እንዳንቺ አይነት ባይኖረኝ ልጅ ባይኖረኝ ብዬ ተመኘሁኝ። የምሬ ነው። ባርኮቴ ታውቂያለሽ፣ ባርኮቴ በጣም አስተዋይና የዋህ ለቤተሰቦቹ አሳቢ ነው። ያንቺ ግን በመጣሽበት ሁሉ የሁሉንም ህይወት እንዳመሰቃቀልሽ ምንም አላማና ወግ የሌለሽ ነሽ ብላ ስትላት በጣም ደነገጠች። ህዳ እባክህን እኔ ታለም እንድታስተካክል እነግራታለሁኝ ብላ ስትል፣ ምን ትሰሚኛለሽ? ያለፈው አልፏል። ከዚህ በኋላ በህይወታችን ጣልቃ እንድትገቢ አልፈልግም ብላ አለች። የዴቭ እናት ኧረ እባካችሁን ለሰራተኛ እንኳ ቢያንስ ክብር ይኑራት። የእውነት በጣም የሚያናድድ ነው። በዚህ ልክ ሰውንና ሰራተኛን ማዋረድ ተገቢ ነው ብላችሁ ታስባላችሁ? እስኪ በላይክና በሰብስክራይብ አሳዩኝ ውዶቼ።